በሞቱ ሕይወትን በመራቆቱ ሞገስን በደፋልን በድንግል ማርያም ልጅ በኢየሱስ ክርስቶስ ፍጹም የሆነች ሰላምታ እንደምን ቆያችሁ? ስንፍና ግን የሰነፎች ቅጣት ናት። ስንፍና ምንድን ነው? ስንፍና ምንድን ነው? ቅጣት ነው። አየር ያለ ወረፋ የምናገኘው በልብ ንጽህና ለሚሻ በእውነት እየተመላለሰ በንስሐ ሕይወት እየተመላለሰ እርሱን ለሚፈልግ ሁሉ አሁን እንደምትተነፍሱት ኦክስጅን በፈለጋችሁ ጊዜ በፈለጋችሁት ቦታ የማይታጣ የሆነ በቸርነቱ የሁላችን አባት በሚሆን በፈቃዱ ከቁጣው በራቀ በውስጥ ቻይነቱም የውስጥ ጭንቀታችንን በሚያቃልል በጥበቡ የጥበበኞች ሁሉ ጥበበኛ በሆነ ከማዳኑ ኃይል በቀር ከፍቅሩ ዙፋን ስር ከሚፈልቁት ከርኅራኄው ከይቅርባይነቱ ከመሐሪነቱ በቀር ቢቆጣ የቅጣቱን እሳት ቢቀጣ የቅጣቱን ጽናት ሊቋቋም የሚችል ፍጥረት በሌለ የፊተኛ ነው የኋለኛ ነው በማይባል በአንዲት ምክር በአንዲት ንግግር ዓለምን በሚያስተዳድር በቅድስት ሥላሴ ስም አንድ አምላክ እንጂ ሦስት አማልክት ለማይባል ለአብ በወልድ በመንፈስ ቅዱስ ስም ለሥላሴ በምድርና በሰማይ በባሕርና በቀላይ ያለ ፍጥረት ሁሉ ክብርና ምስጋና ውዳሴና አምልኮ ሕያው ለሆነ ስም ለቅድስት ሥላሴ ያቅርብ። ሥላሴን አመስግኖ ንግግራችሁ ሁል ጊዜ በጨው እንደተቀመመ በጸጋ ይሁን። የተወደዱ ክቡር አባታችን መልአከ ሕይወት መምህር ደረሰ ተፈራ፣ የተወደዱ ክቡር ላይከ ወንጌል ይበቃል፣ ላይከ ወንጌል መምህር ወንደሰን፣ የተወደዳችሁ እጅግ የምታምሩ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ እንደዚሁም የመንፈስ ቅዱስ ልጄ የምትሆን ዘማሪ ዲያቆን መለስ መሐሪ፣ የተወደዳችሁ ልጆቼ ወጣት ሰንበት ተማሪዎች፣ በዚህ ሰዓት የእግዚአብሔር ቃል የሕይወት ሁሉ ስንቅ መሆኑ የገባችሁ በዚህ በእግዚአብሔር ቤት በምድር ላይ ባለችው ሰማያዊት መንግሥቱ የታደማችሁ የመንፈስ ቅዱስ የማህተሚያ መንፈስ ቅዱስ ማህተም ያረፈባችሁ ለዘላለም ሕይወት የታጫችሁ የሥላሴ ልጆች የቅድስት የድንግል ማርያም የአስራትና ያደራ ጥብቆች በወደደን በሞቱ ሕይወትን በመራቆቱ ሞገስን በደፋልን በድንግል ማርያም ልጅ በኢየሱስ ክርስቶስ ፍጹም የሆነች ሰላምታ እንደምን ቆያችሁ? እንደምን ለዚህ ሰዓት ደረሳችሁ? እንደምን ሰነበታችሁ? እንድናመሰግነው ቅዱስ ፈቃዱ ስለሆነ በመመስገኛው ስፍራ ስለሰበሰበን እናመሰግነው ዘንድ ስለወደደ ስለፈቀደልን አምላካችን ጸንተን የምናመሰግንበት የማያፍገመግም የማይዘነብል የእምነት መሰረትን በውስጣችን አጽንቶ ለዘላለሙ በዚሁ በምስጋና ስፍራ እንጸና ዘንድ ያመጣን አምላክ ቅዱስ ፈቃዱ ይሆንልን። ስሙ ይክበር ይመስገን። እንደዚሁ ለእናታችን እዚህ ጋር ያሉ ሕፃናት አዋቂዎች ሲታያችኋል፣ ጸጥ ብለው ነው የሚሰሙት። እሺ፣ ወደኋላ ግን ድምፅ ይሰማኛል። እነዚህ ልጆች ግን ጸጥ ብለው ነው የሚያዳምጡትና ባይሆን ግን ተቀላቅለዋል። ማነ ተነስና ወንዶቹና ሴቶች ተቀላቅለዋል። ትንሽ ለያቸው። ተቀላቅለዋል እንጂ ወሬ ያወሩ ጸጥ ብለው ነው የሚያዳምጡት። ከኋላ ግን ትንሽ ድምፅ ይሰማኛል እና ልጆቹ እንዳይታዘቧችሁ ከኋላ የምታወሩ
ዝም በሉ። ወንድና ሴት እንዳይደባለቅ ለያቸው። ሕፃናት ከኔ ጋር ናቸው አይደለ? ከኔ ጋር ናችሁ? የእግዚአብሔር ቃል ሲነገር የሚያወራ የግሉን ወሬ የሚያወራ ሰው የሚያወራ ልጅ አይባረክም አይደለ? ስለዚህ ማንም እንዳያወራ እሺ። ይሄ እስከሚያልቅ ሰምታችሁኛል? እሺ በሏ። አንድም ሰው እንዳያወራ ከጎናችሁ የሚያወራ ሲኖር በሉና ባፋችሁ ዝም እንዲል አድርጉት። እሺ። እግዚአብሔር ይባርካችሁ፣ እግዚአብሔር ያሳድጋችሁ። ድግ በሉልኝ። በዛሬው ትምህርታችን እግዚአብሔር መንፈስ ቅዱስ ቢፈቅድ የምንነጋገረው ከዚህ በፊት ካቆምንበት ርዕስ ቀጥሎ ነው። ምናልባት ዛሬ የሚያጓጉ ርዕሶች ነበሩ። የጻድቁ የአቡነ መሐር ቅዱስ ተክለ ሃይማኖት ልደት፣ እንደዚሁ ደግሞ የእሁዱ የዚህ ሳምንት እንደዚሁ ሶስተኛው የኖላዊ እነዚህ የመሳሰሉት ልደትም እነዚህን የመሳሰሉት ያስነግር የመማሪያ ርዕስ የሆኑ ነበር። ግን እናንተ ባዘዛችሁኝ መሰረት ቀጣዩን ክፍል እንነጋገራለን። ማን ይፍቀድ። የወላዲተ አምላክ ምልጃና ጸሎት አይለየን። እንደዚሁ የጻድቁ የአባታችን የመሐር ብፁዕ ወቅዱስ የአቡነ ተክለ ሃይማኖት በረከታቸው ይደርብን። የምንነጋገርበት ከዚህ በፊት ጀምረን ባቆምነው መሰረት ንግግር ላይ የሚያተኩር ነው። ያቆምነው ያልተገባ ንግግር የጭንቀት ምንጭ ነው። የብዙዎቻችን ጭንቀት የሚመነጨው ንግግራችንን መግራት ካለመቻል የተነሳ ነው። በንግግራችን ጸጸት ይመጣል። ለምን ተናገርኩ? አፌን በቆረጠው ኖሮ ምን ነው ብታገስ፣ ምን ነው ዝም ብል እንላለን። ብዙዎቻችሁ ዛሬ አሁን ከነጋ ጀምሮ በሚሊዮን የሚቆጠር መረጃ ወደ እናንተ መጥቷል። በአእምሯችሁ ተበላልጸዋል። ከዛ ውስጥ እናንተን የሚመለከተው ምን አህሉ ነው ብዬ ብጠይቅ ትዝ አይላችሁም። ብዙውን ጊዜ አእምሯችን የማይገባውን ነገር በማሰብ የተጠመደ ነው። ስለዚህ ቤተ ክርስቲያን ተግታ ወንጌልን የምትሰብክበት ትልቁ ምክንያት የሚመለከተንን ሕይወት እንድንኖር ለማስቻል ነው። ወገኖቼ ንግግራችሁ ሁል ጊዜ በጨው እንደተቀመመ በጸጋ ይሁን። ቅዱስ ጳውሎስ ነው መልእክቱን የሚጽፈው። የሚጻፍላቸው ምዕመናን ደግሞ በቆላሲስ የሚኖሩ ምዕመናን ናቸው። ከተመከሩት ምክር ወይንም ከተላለፈላቸው መልእክት መካከል አንዱ ንግግርን የሚመለከት ነው። ምክንያቱስ ንግግር በጣም ትልቅ ነገር ነው። ምላስ ያቀርባል፣ ምላስ ያርቃል። ምላስ ይገላል፣ ምላስ ያድናል። ምላስ ያጣላል፣ ምላስ ያፋቅራል። ንግግር ትልቁ የሕይወታችን ሁሉ የባጀቱ ወይንም መዝገብ ቤቱ ንግግራችን ነው። የተበላሸ ንግግር ሕይወትን ሁሉ ወደ ተበላሸ አቅጣጫ ይመራል። ያልተስተካከለ ንግግር የተስተካከለ ቤት እንዳይኖር ያደርጋል። ስለዚህ በክርስትና ሕይወት፣ በማህበራዊ ሕይወት፣ በትዳራችሁ፣ በሕይወታችሁ፣ በቤተሰብነት ሕይወት ላይ የተጣላችሁባቸውን ጊዜዎች ዞሩና ቤታችሁ ውስጥ በዓይነ ሕሊና አስቡ። ግጭት የተፈጠረበትን፣ ጭቅጭቅ የተፈጠረበትን አስቡ። የብዙዎቹ መነሻ ያልተገቡ ንግግሮች ናቸው። ምን ለማለት ፈልገህ ነው? አንተ እንዴት ጠግበሃል? እንዴት ጠግበሻል? እባክሽ ያልተገቡ ንግግሮች የሚያስከትሏቸው ተከታዮች፣ ተሳቢዎች ናቸው። የእግዚአብሔር ቃል እንዴት መናገር እንዳለብን ያስተምረናል። ወገኖቼ በዚህ በምሳሌ ምዕራፍ 1 ቁጥር 33 ላይ የሚሰማኝ ግን በእርጋታ ይቀመጣል። ምን የሚለኝ ምን ይላል? በእርጋታ የተረጋጋ ሕይወት። የእግዚአብሔርን ቃል የሚሰማ ሰው የተረጋጋ ሕይወት አለው። በአውሎና በወጀብ ውስጥ አይታወክም።
ብዙ ጭንቅ እያለ አይጨነቅም። ብዙ መከራ እያለ አይፈራም። ብዙ ሐዘን እያለ አይተክዝም። ምክንያቱም ሁል ጊዜ በእግዚአብሔር ቃል ይኖራልና የሚታመንበት አምላክ አሳልፎ እንደማይሰጠው ስለሚያውቅ ሁል ጊዜ በጌታው ደስ ይለዋል። ክብር ምስጋና ለስሙ ይሁን። ሁል ጊዜ ደስተኛ ነው። ለዚህ ነው የሚሰማኝ ግን በእርጋታ ይቀመጣል። የነፍስ እርጋታ፣ የተረጋጋ ሕይወት፣ ጸጸት የሌለው ሕይወት፣ ኪሳራ የሌለው ሕይወት። ወገኖቼ ከመከራ ስጋት ያርፋል ይላል። የእግዚአብሔርን ቃል የሚሰማ አንደኛ የነፍስ እርጋታ አለው፣ የሕይወት እርጋታ አለው። ሁለተኛ ደግሞ ከመከራ ስጋት ያርፋል። አይጨነቅም፣ አይተክዝም፣ የሚጠበቅበትን ያደርጋል። ሌላውን ደግሞ ከእሱ አቅም በላይ የሆነውን ለጌታው አሳልፎ ይሰጣል። ይጸልያል እንጂ አያለቅስም፣ ይማጸናል እንጂ ተስፋ አይቆርጥም። ተስፋ እንደሌላቸው አንሆንም ከቶ አይደለ? ተስፋ አለው። ይረዳኛል የሚለው አምላክ ቅድም መዝሙሩን ሲዘምር ሰምታችሁት ከሆነ አንኳኩ ስላልኩ አንኳኳ። እንዴት የሚያሳርፍ ነው! አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል፣ ፈልጉ እሹ ታገኛላችሁ። ምን አለ ከዚህ በላይ? ከጭንቀት የሚያሳርፍ ከዚህ በላይ የለም። ወገኖቼ በቆላሲስ ምዕራፍ 1 ቁጥር 10 ላይ በበጎ ሥራ ሁሉ ፍሬ እያፈራችሁ በእግዚአብሔርም ዕውቀት እያደጋችሁ። በምን እያደጋችሁ? በእግዚአብሔር ምን ዕውቀት፣ በመንፈሳዊ ዕውቀት እያደጋችሁ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን። ታላቁ አባት ባስልዮስ ዘቂሳርያም ልብህን በእርጋታ ኑረው ከከንቱ ንግግር ዘገምተኛና ሰነፉን። ለከንቱ ንግግር ዘገምተኛና ምን ሆን? ሰነፉን። እናንተ ለምንድነው ሰነፍ የምትሆኑት? ለከንቱ ንግግር፣ ለወሬ ምን ሆን? ዘገምተኛና ምን ሆን? ሰነፉን። ነገር ግን የቅዱሳት መጻሕፍትን ቃል በማወቅ በመስማት ድህነት የሚሰጡ ናቸውና ብልሁን፣ አትቀደም፣ ተሽቀዳድም። ወገኖቼ ቤተ ክርስቲያን ዘወትር ትሰብካለች፣ ታስተምራለች፣ ልጆቿን ትጠራለች፣ ኑ ትላለች። ለምን ብላችሁ ካላችሁ የሰው ልጅ ሕይወት የተመሰረተው የሙሉ ሕይወታችሁ አቅጣጫ በሶስት ነገር የተመሰረተ ነው። አንደኛው ደስታን ፍለጋ ነው። ትዳሩ፣ ትምህርቱ፣ ፎቁ፣ ቤቱ፣ ሁሉ ነገር የመጀመሪያው ዓላማ ደስተኛ ሕይወት ለመድረስ ነው። ብዙ የምትለፉት ደስተኛ ለመሆን ነው። እመኑኝ፣ በማቴሪያል ደስተኛ መሆን አትችሉም። የዲግሪ ብዛት ደስታ አያመጣም። ስልጣን ደስታ አያመጣም። ዕውቀት ደስታ አያመጣም። ሀብት ደስታ አያመጣም። በገንዘባችሁ ጥሩ ፍራሽ ትገዙ ይሆናል እንጂ እንቅልፍ መግዛት አይቻልም። በገንዘባችሁ ጥሩ ምግብ መብላት ትችሉ ይሆናል፣ ከሞት መዳን ግን አይቻልም። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ? የሰው ልጅ በምን ብቻ አይኖርም? በምን ብቻ አይኖርም? በእንጀራ ብቻ ምን አይልም? አይኖርም። በእንጀራ ብቻ መኖር ቢቻል ኖሮ ባደጉት ሀገራት የሚኖረው ማህበረሰብ 1000 ዓመት መኖር ይችል ነበር። የእንጀራ ችግር ያለበት የኛም ሀገር እድሜው 80-90 ነው። የእንጀራ ትርፍ ያለበትም ሀገር እድሜው 80-90 ነው። ክብር ምስጋና ለስሙ ይሁን። እንጀራ ብቻ አይኖርም ወገኖቼ። ስለዚህ የመጀመሪያው ጉዳይ የሰው ልጅ ህይወቱን የሚያጠፋው ደስተኛ ለመሆን ነው። የበዛ ቀል ውስጥ የምትገቡት ለምንድን ነው? ደስታ ለመፍጠር ትላላችሁ አለ። ፈን ለመፍጠር ብዬ ነው ትላላችሁ ብዙ አውርታችሁ፣ ነገር ግን የታሰበው አቅጣጫ መንገዱን ይስትና ወደ ሌላ ይሄዳል። ምክንያቱስ የንግግር ክህሎት አለማወቅ የተነሳ ለጫወታ ለሳቅ ብላችሁ የተናገራችሁት ነገር አቅጣጫውን ይቀይራል። በቤተ ክርስቲያናችን የጽማዌ እንላለን። በጽማዌ ውስጥ አርምሞ የምንለው ነገር አለ። የአርምሞ 2 ነው መሰረታዊ ሀሳቡ። ስንት ነው? አልሰማችሁም? ስንት ነው? የመጀመሪያው ደግ ከመናገር ዝምታ ይሻላል። ምን ከመናገር? ክፉ ከመናገር ሞት ይሻላል። ክፉ ከመናገር ምን ይሻላል? ደግ ከመናገርስ
ዝምታ ይሻላል እንዴ? ለምንድነው ደግ ከመናገር ዝምታ የሚሻለው ብለን ስንጠይቃቸው ደግነቱ ለኔ ቢሆንስ ደግ ነው ብዬ የተናገርኩት ነገር ወንድሜን እህቴን ቢያስቀይማትስ? ክፉ ከመናገር ሞት ይሻላል፣ ደግ ከመናገርም ዝምታ ይሻላል ወገኖቼ፣ ዝምታ። ስለዚህ የመጀመሪያው ንግግሮቻችን ሳይቀር በቤት ውስጥ ደስታ ለመፍጠር ብለን የምናደርጋቸው ቀልዶች፣ የምንነጋገራቸው ንግግሮች የቤቱን ሰላም ሲያናጉት እናያለን። ምክንያቱ ምን ይመስላችኋል? ተፈጥሮ ያቅም በቤታችሁ እንደ ቀልድ የተጀመሩት ነገር ቤተሰቡን ወደ አልተፈለገ አቅጣጫ ወስዶ የጠብ ማዕከል አድርጎ አይታችሁ አታውቁም? ተከስቶ ያቅም በቤታችሁ። ስለዚህ የመጀመሪያው የሰው ልጅ ህይወቱን የሚያጠፋው ደስተኛ ለመሆን ነው። እውነተኛው ደስታ ያለው ብዙ በማውራት ውስጥ አይደለም። እውነተኛ ደስታ ያለው በክርስቶስ ነው። ለዚህ ነው ሁል ጊዜ በጌታ ምን ይበላችሁ? ክብር ምስጋና ለስሙ ይሁን። ሁለተኛ የሰው ልጅ ህይወት ሁለተኛው ህይወቱ የሚያልፈው ኃይልን በመፈለግ ነው። ኃይለኛ በመሆን ኃይል ይፈልጋል። ሁሉም የበላይነቱን ታዩ ከሆነ ብዙ ንግግሮችን ስትሰሙ እኔ አታቀኝማ፣ እኔ አንተ እንዳንተ ያለውን 10ን እደፋዋለሁ ይላል። እንደውም ባስ ያለበት ደግሞ ወንድና ዳቦ በትእዛዝ እንደፋለን ይላል። ምንና ምን በትእዛዝ ምን እንላለን? ዳቦን ድፉ፣ ሌላው ግን ባለቤት አለው። ሌላው ተከፍሎበታል፣ ባለቤት አለው። አንዳንድ አጓጉል ንግግሮች ሰሞኑን አይታችኋል። አገር እያነሱ ለጠንቋይ የሚሰጡ ባለቤት አለው አገሩ። ኧረ በሕግ አምላክ አገሩ ባለቤት አለው። አገሩ መንግስት አለው። አገሩ ህዝብ አለው። እንደመጣ መናገር ምን ያስከትላል? ለጊዜው አዳራሹን ለማሳቅ ተብሎ የተነገረ ቀልድ ግን ምን አደረገ? ምን አስከተለ? ያልተፈለገ ነገር አስከተለ። ወገኖቼ ኃይል መፈለግ አባወራ ጠግበሻላ ይላል እማወራዋን፣ ታላቅ ታናሹን፣ የቤት እመቤት ሰራተኛዋን፣ የቤት አገልጋዩትን፣ ሁሉም ብቻ የበላይነቱን ማሳየት ይፈልጋል። ሁሉም አንተ እኔ አታቀኝማ፣ እኔ እኮ እንዲህ ነኝ፣ እኔ እኮ እኔ ብዙ እኔዎች። ችግሩ ወይንም ዋናው ትኩረቱ ኃይልን የመፈለግ ትኩረት ነው ወገኖቼ። ብዙዎቹ ኃይልን ይፈልጋሉ። አጉል ኃይል ማጥፊያ ነው የሚሆነው። እውነተኛው ኃይል ሰውን መውደድ የሚያስችል ኃይል የፍቅር ኃይል ነው፣ መንፈሳዊ ኃይል ነው። ስለዚህ ቅዱስ ጳውሎስ ኃይልን በሚሰጠኝ በክርስቶስ ምን እላለሁ? አልሰማችሁ? ምን እላለሁ? ክብር ምስጋና ለስሙ ይሁን። ሁሉን እችላለሁ። ሶስተኛው የሰው ልጅ ህይወት ሶስተኛው እነዚህ ሁለቱ ከተሟሉለት በተለይ ሶስተኛው ሐሳብ የህይወት ትርጉም ምንድነው? ለምንድነው የምኖረው? የህይወት ትርጉም ምንድነው ይላል። ለምንድነው የምኖረው? አማኙ እኔን እኮ እግዚአብሔር ረስቶኛል፣ እኔን እኮ እንደ ሰው አልፈጠረኝም የማያምነው ለምንድነው የምኖረው? ከዛ ሲላል መጻደቅ የህይወት ትርጉም ፍለጋ የሰውን ህይወት እነዚህ ሶስቱ ነገሮች የህይወታችን ሙሉ ፍላጎቶች ናቸው። የህይወት ትርጉም ፍለጋ እመኑኝ፣ የዚህ ዓለም ቴክኖሎጂ የዚህ ዓለም የሳይንስ ውጤት ያልደረሰበትን የማይሞላውን የህይወት ክፍተት የሚሞላው የእግዚአብሔር ቃል ብቻ ነው። ስሙ ይክበር ይመስገን ወገኖች። ለዚህ ነው አባታችን ይሄን ጉባኤ ለማዘጋጀት የሚለፉት የህይወት ትርጉም በአግባቡ እንድትረዱ ነው። የመኖር ዓላማ በአግባቡ እንዲገባችሁ ነው። ብዙዎቻችሁ መኪና ስለነዳችሁ ከመሬት ከፍ ያላችሁ ይመስላችኋል። እመኑኝ፣ መኪና መንዳታችሁ ከእግዚአብሔር እጅ እንድትወጡ አያደርግም። ምክንያቱስ መኪናዋ የምትነዳው ምን ላይ ነው? መሬት ላይ ነው። መሬትን የተሸከማት ማን ነው? እግዚአብሔር ነው። እግዚአብሔር እጅ ላይ ነው የሚነዳው። እመኑኝ፣ ፎቅ ስለሰራችሁ የህይወት ትርጉም ተመልሷል ማለት አይቻልም። ምክንያቱስ ፎቁ የቆመው መሬት ላይ ነው። መሬት ያለችው ደግሞ በእግዚአብሔር እጅ ላይ ነው። እመኑኝ፣ ጥሩ ቤት ጥሩ ግቢ ስላላችሁ ብዙ ገንዘብ ስላላችሁ ከእግዚአብሔር ማምለጥ አይቻልም። ምክንያቱስ
እግዚአብሔር ባልያዛት ምድር ላይ ለደቂቃ መቆየት አንችልም። እግዚአብሔር ዱላ ሳይቀጥፍ እግዚአብሔር ሲቀጣ ምን አያነሳም? አርጩሜ አያነሳም አይደለ? እዚህ ይሄን የምትተነፍሱትን አየር ቀየር ቢያደርገው ነገሩ በቃ ያበቃል እኮ የኛ ህይወት ያበቃ እኮ ሌላ ምንም ነገር አያስፈልግም። ምንም ነገር። ስለዚህ የህይወት ሙሉ ትርጉም ህይወት ማለት ምን ማለት ነው? የህይወት ትርጉም ምንድነው? ለምንድነው የምኖረው የሚለውን ጥያቄ የሚመልሰው መጽሐፍ ቅዱስ ብቻ። ለዚህ ነው ጉባኤ እየተዘጋጀ አባታችን አብረው ቁጭ ብለው እኛን ለማበረታታት፣ እኛን ለማክበር፣ እናንተን ለማክበር ዓላማ ስለሆነ የህይወት ጉዳይ ስለሆነ ለእናንተ እጅግ ወሳኝና አስፈላጊ ስለሆነ ኑ ልጆቼ ያንን በመንገድ ተደብድቦ የወደቀውን ካነሳ በኋላ 2 ዲናር ሰጠውና የምትከስረውን ስመጣ እከፍልሃለሁ አባቴ፣ ኪሳራዎት የሚከፈለው ከሰማይ ነው። ይበርቱ። እግዚአብሔር ለአባታችን እድሜና ጤናውን ይስጥልን ወገኖቼ። ስለዚህ በህይወታችሁ ሁሉ ከኔ ጋር ናችሁ አይደለ? ንግግራችሁ ሁል ጊዜ በጨው እንደተቀመመ በምን ይሁን? በምን ይሁን? በጸጋ ይሁን። አስቀያሚው ሱሰኛ ታውቃላችሁ? አስቀያሚው አጫሽ ወይም አስቀያሚው ሱሰኛ የሰው ልብ በነገር የሚያጨስ የአንደበት እሳት ነው። ክፉ ሱሰኛ ያኛው አፍንጫህን አፍነተዋል፣ ይሄ ግን ልብን ነው የሚሰረስረው ክፉ ንግግር። ያኛው ከላይ ነው፣ ይሄ ግን አጥንትን ነው የሚሰብረው። ክፉ ሱሰኛ፣ ክፉ አጫስ የሰው ልብ በነገር የሚያጨስ አንደበቱ ላይ ምላሱ እሳት የሆነ ክፉ ሱሰኛ እሱ ነው ወገኖቼ። ፊልጵስዩስ 1:9 ላይ ቅኖችና አለነውር እንድትሆኑ የሚሻለውን ነገር ፈትናችሁ ትወዱ ዘንድ ፍቅራችሁ በእውቀትና በማስተዋል ሁሉ ከፊት ይልቅ እያደገ እንዲበዛ ይህን ጸልያለሁ። በምንና በምን? በእውቀትና በምን? በማስተዋል። በእውቀትና በምን? አልሰማችሁም? በምንና በምን? ሁለቱ ነገሮች ሲደመሩ ትክክለኛ ንግግር ከአንደበት ይወጣል። እውቀትና ማስተዋል ሲኖር። እውቀት ብቻውን ለማስተዋል አያበቃም። ማስተዋል ልቡናዊ ነው። እውቀት አእምሮአዊ ነው። እውቀት የመረጃ ብዛት ነው። ማስተዋል የልቡና እይታ ነው። የልቡና ስፋት ነው። ልቡናው ሰፊ ሆኖለት ምንም ያልተማረ ሰው በራሱ መተማመን አይችልም። ብዙ ዲግሪ ያለውና ልቡና የሌለው ሰው እንደተዝረከረከ ይኖራል። ትክክለኛ ንግግር ሊወጣ የሚችለው ሁለቱ ሲታረቁ ነው። ልቡና አእምሮው የታረቀለት ሰው። ቤተክርስቲያን ወንጌል የምትሰብከው ልባችንንና አእምሮአችንን ለማስታረቅ ነው። ምናችንና ምናችንን? ልባችንና ምናችንን? ሁለቱ ሲታረቁ ትክክለኛ ንግግር ይወጣል። ያለዚያ እንዲህ የሚል ስሜት ተሰምቷቸው እንደሆነ ለምሳሌ ከእናንተ መካከል ስድብ ኃጢአት መሆኑን የማያውቅ ሰው እጁን ያውጣ። ስድብ ኃጢአት እንደሆነ አላቅም የሚል እጁን ያውጣ አለ። ስድብ ኃጢአት እንደሆነ ሁላችሁም ታውቃላችሁ አይደለ? ታውቃላችሁ? ሁሉም ያውቃል። እውቀት አለው፣ ሁሉም እውቀት አለው። ስድብ መጥፎ እንደሆነ ሁሉም ያውቃል። ስድብ ኃጢአት እንደሆነ ሁሉም ያውቃል። ዲያብሎስ እንኳን ስለ ሙሴ ሥጋ በተከራከረ ጊዜ እግዚአብሔር የገሳ አለው እንጂ የስድብን ቃል ሊናገር አልደፈረም። የምትሳደብ አንተ ማነህ? ጨርቃም የሚል እርሱ የገሃነመ እሳት ፍርድ ይገባዋል ተብሎ ተጽፏል። ስለዚህ ስድብ ኃጢአት እንደሆነ የማያውቅ በዚህ መካከል የለም። እውቀት አለን ማለት ነው። የማይሳደብ አለ? የማይሳደብ አለ ወይ? እውቀት አለ ግን ምን የለም? ልቡና ማስተዋል የለም። ማስተዋል ማለት የሚያውቁትን መኖር ነው። የሚያውቁትን መተግበር ነው። የሚያውቁትን ከቦታው ከሁኔታው ጋር አስማምቶ እውቀትን መጠቀም ማስተዋል ልቡና ይባላል። ልቡናን እንሳ እንዲል ቅዱስ ያሬድ ልቡናን እንሳ ትምህርተ ኅቡዓትም ይላል። ልቡናን እንሳ አይምሮ ቃላተ ሕግ አይምሮን ከሞ ከሕግ ጋር ያመጣዋል። ወገኖቼ
ትክክለኛ ንግግር ሊኖራችሁ የሚችለው ልባችሁና አይምሯችሁ ሲታረቅላችሁ ነው። በሌላ አነጋገር የምታውቁትን ዕውቀት በተግባር መቀየር የምትችሉት ልቡና ሲኖራችሁ ነው። ልቡናችሁ ሲሰራ ነው። ልቦና የሚሰራው ደግሞ በእግዚአብሔር ቃል ብቻ ነው። ክብር ምስጋና ለስሙ ይሁን ወገኖቼ። በእግዚአብሔር ቃል ነው ወገኖቼ። የምትሰሩት ስራ ስኬታማ እንዲሆን ከፈለጋችሁ ስለ ስኬት እያወራችሁኝ ከሆነ የምትፈልጉትን ነገር ማሳካት የምትፈልጉ ከሆነ ስኬት የሚመጣው በሚሰማችሁ ስሜት ላይ ተመስርቶ አይደለም። ስኬት የሚመጣው ስለ ነገሩ በምታውቁት ዕውቀት ተመስርቶ ነው። ስለ ነገሩ በምታውቁት ዕውቀት ላይ ተመስርቶ ስሜት ሲከተል ያንን ማድረግ ያንን መተግበር የምንችልበት አቅም ገንዘብ እናደርጋለን። ወገኖቼ ዛሬ ወደ ንግግር ክህሎት ነው የምንገባው። ወደ ንግግር ክህሎት ነው የምንገባው። እመኑኝ፣ በእምነቱ ያልጠነከረ ሰው ይሉንታ የለውም። በእምነቱ ያልጠነከረ ሰው አፉ አይገዛለትም። በእምነቱ ያልጠነከረ ሰው ልቡ አይታዘዝለትም። ጾም ብለህ ስትለው ግብፅ ያመጣብን ጣጣ ይላል። አረ ግብፅ ያመጣብን አይደለም። ጾም እኮ የጌታ ኢየሱስ ክርስቶስ ራሱ ባለቤቱ የመሰረተው እኮ ነው። ልቦናችሁ ሳይታረቅ ሲቀር ግን ሰበብ እየፈለጋችሁ የሰው ልጅ ከጀገነ ታምረኛ ነው፣ ከለገመ ሰበበኛ ነው። ስትለግሙ ሰበበኛ ናችሁ፣ ሰበብ አታጥሩ። ስትጀግኑ ደግሞ ታምር መፍጠር ትችላላችሁ። ስለዚህ ወገኖቼ አማኝ ወደ እግዚአብሔር ይሸሻል፣ ኃጥእ ደግሞ ከእግዚአብሔር ቤት ይሸሻል፣ ከእግዚአብሔር ቃል ይሸሻል። ቤተክርስቲያን ወንጌል አይወድም። ጉልበት ያለው በወጣትነት ነው፣ ማስተዋል ያለው ደግሞ በሽምግልና ነው። ማስተዋል ያለው ሽማግሌ ጉልበት እያነሰው ይመጣል። ጉልበት ያለው ወጣት ደግሞ ማስተዋል እያነሰው ይመጣል። ጉልበት ያለው ወጣት ማስተዋል ያንሰዋል። ማስተዋል ያለው ሽማግሌ ደግሞ ጉልበት ያንሰዋል። ማስተዋሉ ሲመጣ ጉልበቱ ይጣው ጊዜው ጉልበቱ ሲኖር ደግሞ ማስተዋሉ። ይሄን ለማስታረቅ ወንጌል የሚዘጋጀው ይሄንን ባግብ የሚባክን ህይወት እንዳይኖረን ነው። ወገኖቼ ሁላችሁም ራሳችሁን ተመልከቱ። ከእግዚአብሔር ተለይተን መኖር አንችልም። እናንተ ሁላችሁም እመኑኝ የሰማይ ከዋክብት ናችሁ። ምክንያቱም የተደበቃችሁ ቢመስላችሁ እንኳን ትታያላችሁ። የከዋክብት ህልውናቸው የሚረጋገጠው በብርሃናቸው ነው፣ በሚያወጡት ብርሃን። አንተም የክርስትናህ የህይወትህ ህልውና የሚረጋገጠው የተለየ ህይወት ሲኖርህ ነው። ወገኖች አዎ የሰማይ ከዋክብት ከሆንክ ሀገርህ በሰማይ ነው። መሬት አትሽተት። ንግግርህ ሰማያዊውን የሚያሳይ ይሁን። አፈር መሬት ለመሬት አይንከራተት። ወገን ያው የሰማይ ከዋክብት ነህ። ሀገራችንን በሰማይ እንደሆነ እናምናለን። ስማችን ክርስቲያን ነው። ሀገራችን በሰማይ ነው። ዘራችን ክርስትና ነው። እናታችን ቅድስት ቤተ ክርስቲያን ናት። አማናዊቷ እናት ድንግል ማርያም ናት። የዘላለሙ ንጉሥ፣ ሰማያዊው ንጉሥ፣ የማይቀያየረው ሹሙን ሸልሙኝ የማይለው ንጉሥ የፈጠረን ክርስቶስ ነው። ክብር ምስጋና ለስሙ ይሁን። ክርስቲያን በዚህ ጸንቶ ሊኖር ይገባዋል። ወገኔ ራስህን ጠብቅ። ከንግግር ራስህን ጠብቅ። ከአስተሳሰብ ራስህን ጠብቅ። ከተበላሽ አስተሳሰብ ራስህን ጠብቅ። ራስህን ጠብቅ ስልህ ዘንካታ አለባበስ እያወራሁ አይደለም። ዋልያም ደግሞ የተመጣጠነ ምግብ እያልኩ አይደለም። እሱን እንዳቅሙ አድርገው እያልኩ ያለሁት ራስህን ጠብቅ ስልህ አስተሳሰብ ጤናማ መሆኑን ፈትሽ። ብዙዎቻችሁ አንድ ጥያቄ ልጠይቃችሁ። ከጓደኞቻችሁ ጋር በሰላም ለምን ያህል ጊዜ አብራችሁ መዝለቅ ትችላላችሁ? አብራችሁ ከሚኖር የኔ ካላችሁት ጓደኛ ጋር አብራችሁ መዝለቅ የምትችሉት ለምን ያህል ጊዜ ነው? እንደዛ ብለን ስንጠይቅ እስከ ዕድሜ ልክ ካልን ክርስቲያን መሆን ችለናል። እስከ ዕድሜ ልክ ካልሆነ ግን አንድ የተበላሸ የላላ ብሎናል። ገራጅ ያስፈልጋል። ያንዳው የምላስ ገራጅ ያስፈልጋል። የምላስ ገራጅ ደግሞ የእግዚአብሔር ቃል ነው፣ መጽሐፍ ቅዱስ ነው። ክብር ምስጋና ለስሙ ይሁን። ራስህን ጠብቅ። አስተሳሰብህን ነው። ዘንካታ ብትሆን፣ አለባበስህ ቢያምር፣
ህሊና ከቆሸሸ በሚያምር ህንፃ ውስጥ ቆሻሻ እንደመድፋት የሚያስከፋ ነው። ምንም ህንፃው ቢያምር ውስጡ ቆሻሻ ከተጠራቀመ ሽታው ማወኩ አይቀርም። ምንም ላይ አለባበሱ ቢያምር ዘናጭ ዘንካታ ብትሆን ውስጥ ያለው አስተሳሰብ የተበላሸ ከሆነ አጠገብ ያሉትን ማወክ አይቀርም። ወገኔ ራስህን ያልተፈለገ ቦታ ከመጣልህ በፊት አስብ። ምክንያቱም ህይወት የምርጫ ጉዳይ ነው። ከመሄድ በፊት ወስን። ምክንያቱም የተፈጠርከው በነፃ ፈቃድ ነው። ሁሉም መንገድ ያስኬዳል። መምረጥ ካልቻልክ ያስኬዱ መንገዶች ሁሉ መመለሻ የላቸውም። በጊዜ ከገባህበት አምልጥ። አንድ እንቁራሪት ነበረች። እንቁራሪቷ አንድ ሰው ከኩሬ ውስጥ ይቀዳታል። ከተቀዳች በኋላ በቀጥታ ይወስድና በብረት ድስት ውስጥ በትልቅ ጎላ ውስጥ ይጨምርና እሳት ማንደድ ይጀምራል። እንቁራሪቷ ከኔ ጋር ናቸው አይደላችሁ? እንቁራሪቷ ዘላ መውጣት ትችል ነበረ። ውሃው ሲሞቅ እሷም የሰውነት መጠኗን ከውሃው ሙቀት እኩል ትላለች፣ ታስተካክላለች። ውሃው ሲሞቅ ያን የምትችልበትን ነገር ታስተካክላለች። ውሃው ሲሞቅ ያን የሚሞቅ እሷም እየሞቀች ትመጣለች። መጨረሻ ላይ እሷ የመሞቅ ድሏን ስትጨርስ ውሃው ደግሞ መፍለቅለቅ ሲጀምር ልውጣ ብላ ስትል ሰዓት አልፎ ጊዜ አልፎ ነበርና እዛው ምን አለች? በሰለች። በጊዜ አምልጥ። ከሁኔታዎች ከኃጢአት ጋር ራስን እያሟሟካ አትቆይ። ክፉ ንግግር አስወግደው። አሁን እያንዳንዳችሁ የምትናገሩትን ቋንቋ ተምራችሁ ነው አይደለ? ተምራችሁት ነው። መቼ እንደተማራችሁት አታውቁትም። ማን እንዳስተማራችሁ አታውቁም። የምታውቁት ያ ቋንቋ እናንተ እንደሆነ ብቻ ነው የምታውቁት። ግን ተምራችሁት ነው። እንዴት እንደተማራችሁት መቼ እንደተማራችሁ አታውቁም። የተማራችሁት ፈልጋችሁ አይደለም። እንዴት ተማራችሁ? መልስ የላችሁም፣ አታውቁም። ግን ምንድነው የምታውቁት? የምትናገሩት ቋንቋ እናንተ እንደሆነ ታውቃላችሁ። ሌላውንም ነገር እንዲሁ ነው የተማርከው። ኃጢአቱን እንዲሁ ነው የተማርከው። ክፋቱን እንዲሁ ነው የተማርከው። ተምረህ ክፉ መሆን እንደቻልክ ሁሉ ተምረህ ደግ መሆን ትችላለህ። ክብር ምስጋና ለስሙ ይሁን። ተምሮ ደግ መሆን ይቻላል። ወገኖች አንድ ነገር ልበልና ወደ መሰረታዊ ሐሳብ እንግባ። የት ነህ ሲሉህ እዚህ ነኝ ለማለት የምታፍርበት ቦታ ላይ አትገኝ። አንተ ክርስቲያን አይደለ? አንተ ኦርቶዶክስ አይደለሽ? አንቺ የት ነሽ ሲሉት የምትይበት ቦታ ላይ አትገኝ። ለመናገር ያልደፈርሽ በኋላ ጸጸቱ እንዴት ትችዋለሽ? የምርጫ ጉዳይ ነው። ምረጥ፣ መዋያህን ምረጥ፣ ንግግርህን ምረጥ፣ የሚጠቅመንና የሚጎዳህን ምረጥ። ዝም ብለህ ወደ ተከፈተው መንገድ ሁሉ አትግባ። ስትጠራ የት ነህ ሲሉ የምትልበት ቦታ ላይ አትገኝ። ደፍረ ለመናገር የምታፍርበት ቦታ ላይ አትገኝ። ምክንያቱስ አንተ ኦርቶዶክስ ነህ። አንተ ኦርቶዶክስ ከሆንክ ደግሞ ስፍራ አለህ። ስፍራን አትልቀቅ። ስፍራን ከለቀቅ መመለስ ይከብድሃል። የምታፍርበት ቦታ ላይ ከተገኘ አይምሮ ይወቅሳል። ወገኔ ምሳሌ 16 እንዲህ ይላል፣ ቃልን የሚያዳምጥ መልካም ነገርን ያገኛል፣ በእግዚአብሔር የታመነ ምስጉን ነው። ልቡ ጠቢብ የሆነ አስተዋይ ይባላል፣ በከንፈሩም ጣፋጭ የሆነ ትምህርትን ያበዛል። ገንዘብ ላደረገው ሰው ዕውቀት የሕይወት ምንጭ ነው፣ ስንፍና ግን የሰነፎች ቅጣት ናት። ስንፍና ምንድን ነው? ቅጣት ነው። እንደ ስንፍና ቅጣት የለም ወገኖቼ። ከአጉል ትምህርት አለመማር ይሻላል። ምን አልኳችሁ? ከአጉል ትምህርት አለመማር ይሻላል። ምንም ከአጉል ትምህርት አለመማር ቢሻልም እንዳለመማር ደግሞ ክፉ ጠላት እናንተ የላችሁም። አለመማርን የመሰለ ክፉ ባላጋራ ተሸክማችሁት የምትዞሩት ባላጋራ፣ የእድሜ ልክ ባላጋራ ለሰው የለው። ከኔ ጋር ናችሁ። ጥቂት ነገሮችን ረጋ ብለን እናያለን። የጠቢብ ልብ አፉን ያስተምራል፣ ንግግሩን ቃላቱን ያስተምራል። ካፍ የሚወጡት ቃላቶች ኃላፊነት ለመውሰድ ካፍ ቃል ከወጣ በኋላ ዳኛ ነው። ካፍ ከወጣ በኋላ ፈራጅ ነው።
ስለዚህ መብቱና ስልጣኑ ያለ ከወጣ በኋላ አይደለም፣ ከመውጣቱ በፊት ነው። መቼ ነው ሴቶች? መቼ ነው? ከመውጣቱ ምን በፊት። ከወጣ በኋላስ ፈራጅ ነው። ከወጣ በኋላስ ከሳሽ ነው፣ ያስፈርድባል። ስለዚህ ኃላፊነቱ ያለ ከመውጣቱ በፊት ነው። አስበህ ተናገር። ያማረ ቃል የማር ወለላ ነው፣ ለነፍስ ጣፋጭ ለአጥንትም ጤና ነው። አያችሁ፣ ሁለመናን ጤና ያደርጋል። አንድ በሳይንስ ጥናት ላይ የሰው ልጅ በህይወቱ ደስተኛ ከሆነ በሽታን፣ ደስተኛ ካልሆኑ ሰዎች በሽታን የመቋቋም አቅሙ በ15% ይበልጣል። ያማረ ቃል የማር ወለላ ነው፣ ለነፍስ ጣፋጭ ለአጥንትም ጤና ነው። ለሰው ቅን የምትመስል መንገድ አለች፣ ሲያዩዋት የምትጣፍጥ፣ ፍጻሜዋ ግን የሞት መንገድ ነው። ምናምንቴ ሰው ክፋትን ይምሳል፣ በከንፈሩም የሚቃጠል እሳት አለ። ጠማማ ሰው ጥልን ይዘራል፣ ጆሮ ጠቢ የሚተማመኑ ወዳጆችን ያለያያል። ግፈኛ ሰው ወዳጁን ይሸነግላል፣ መልካም ወደ አይደለ መንገድም እየሸነገለ ይመራዋል። በእግዚአብሔር ዘንድ ጽዩፍ ነው። ትንኳሽ ታውቃላችሁ? ታውቃላችሁ ትንኳሽ? ሁላችሁ ስኳርና ጨው ብታረጉ የቱን ነው የምትመርጠው? ትንኳሿ ስኳሩን አይደለ? የሚጣፍጣትን ታውቃለች። ህይወቷን የሚያመርባትን ነገር አትመርጥም። ከትንኳሽ ካላነስክ ህይወትን የሚያመሩብህን ክፉ ንግግሮች ከላስ አስወገድ። ቢያንስ ትንኳሽ እንኳን ህይወቷን የሚያመርባትን ነገር አትጋፈጥም። አንተ እኔና አንተ ከትንኳሽ ልንወዳደር አንችልም። አማልክት ዘበጸጋ ነን። እኔና አንተ እግዚአብሔር መለኮታዊ እስትንፋስ ያከበረን፣ እግዚአብሔር በእጁ የሰራን፣ የሥላሴ አርአያና አምሳል የታተመብን የሥላሴ ፎቶኮፒ ነን። መለኮት በእጁ የሰራን፣ አሳምሮ የሸመነን፣ እፍ ብሎ በሕይወት እስትንፋስ ያደመቀን የዚህ ዓለም ውዱ ባለቤቶች እኛ ነን። ክብር ምስጋና ለስሙ ይሁን። ውዱ ባለቤቶች እኔና እናንተ ነን። ችግሩ ግን ውድ እንደሆነ ራሱን መጠበቅ ካልቻለ ርካሽ ይሆናል። የተፈጠርከው ውድ ሆነህ ነው። ባነኗርህ ርካሽነትን አትምረጥ። ርካሽነትን አስተሳሰብ ያመጣል። ሆሴዕ 4:6 ላይ ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል ይላል። ወገኔ አስተሳሰብህ ደካማ ከሆነ ንግግርህ አስቀያሚ ይሆናል። የአስተሳሰብ ውጤት ነው። ድርጊት የአስተሳሰብ ውጤት ነው። ለመልካምነት መልካም አስተሳሰብ ያስፈልጋል። መልካም አስተሳሰብ ደግሞ የእግዚአብሔርን ቃል ከማወቅ እንደ ቃሉ ከመመራት ይጀምራል። በሮሜ ምዕራፍ 12 ላይ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ካለ በኋላ እርሱም ለአእምሮ የሚመች አገልግሎት። ለምን የሚመች? ለአእምሮ የሚመች፣ ሲሰሙት የማይቆረቁር፣ ሲያስቡት ደስ የሚያሰኝ እንደሱ ይሁን። እንደሱ ለማድረግ ጤነኛ አእምሮ ያስፈልጋል። ሰውነታችን የተለያየ ምግብ ካልበላ አመዳም ይሆናል። የሚያስፈልጉትን ምግቦች ካላገኘ ይጠወልጋል፣ ይከሳል። የነፍስ በየአይነቱ የእግዚአብሔር ቃል 81 ቅዱሳት መጻሕፍት ናቸው። ብላ ለእንታክቴ መጽሐፍ። አዎ እንጀራ ይበላ ጆንያ፣ እንጀራ ብቻ የሚበላ ሲበላ የሚኖር ጆንያ ይሆናል። መጽሐፍ እንዲህ ይላል፣ እንቅብ ይሆናል ነው የሚለው መጽሐፍ። እንቅብ ይሆናል ነው የሚለው። መብራት አብርቶ ከምን በታች የሚያስቀምጥ፣ ከእንቅብ በታች የሚያስቀምጥ ማን ነው? እንቅብ ማለት ነው። እህል መስፈሪያ እኮ ነው አይደለም? ሆድ እኮ ነው፣ ሌላ ነገር አለ። ወንጌል ለሆድ እኮ ነው። እህል መስፈሪያ ነው፣ ሌላ ነገር አይደለም። እህል ብቻ ሰውን ሰው ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ በምን ብቻ አይኖርም፣ በእንጀራ ብቻ ምን አይኖርም። መብል ብቻ ከሆነ ሰው ከእንስሳ አይለይም። ስለዚህ ምን መብላት አለበት? የእግዚአብሔርን ቃል መብላት አለበት። የሰው ልጅ ሰው የሚሆነው
የእግዚአብሔርን ቃል መብላት ሲጀምር ነው። የህይወት የነፍስ የተለያዩ ደግሞ በየአይነቱ 81ዱ ቅዱሳት መጻሕፍት ናቸው። አይምሮን መመገብ። ብዙ ሰዎች ሆዳቸውን ይመግባሉ፣ ጥሩ ምግብ ያማርጣሉ። ነገር ግን ለአይምሯቸው ጥሩ ምግብ አይመርጡም፣ አያነቡም፣ ወንጌል አይሰሙም፣ ቅዱሳን መጻሕፍትን አያዳምጡም፣ አይሰሙም፣ አያነቡም። ወገኖቼ አይምሮ ጥሩ ምግብ ሲመገብ ጥላቻ ይጠፋል፣ ዘረኝነት ይጠፋል፣ ንግግር ይጣፍጣል፣ ክፉ አመል ይጠፋል። አለዚያ እንጀራ ብቻ ስትሆን ሆድ ይሰፋል፣ ንግግር ይበላሻል፣ አመል ይቋሽሻል፣ አነዋወር ይበላሻል። ወገኖቼ ስለዚህ አዋዋላችንና ንግግራችንን ልናስታርቅ ያስፈልጋል። ወደ እንትን እንመለስና ወገኖቼ እናንተ ክርስቲያኖች ስለሆናችሁ ሐሳባችሁን ልትመሩት እንጂ ሐሳባችሁ እናንተን እንዲመራችሁ ቦታ አትሰጡትም። እውነተኛ ክርስቲያን ስሜቱ የሚመራው ሳይሆን ስሜቱን የሚመራ ነው። ስለዚህ እንደ ባለ አእምሮ ልናስብ ከስንፍና መንፈስም ልንወጣ። ምክንያቱም የስንፍና ሐሳብ ኃጢአት ነው ይላል ምሳሌ 24:9 ላይ። የበጎ አመለካከት ምንጭ በአንድ ነገር ላይ ያለ ፍጹም ኃይል ሐሳብህ ነው። ሐሳብህ ደካማ ከሆነ አናኗርህ ደካማ ነው። ድሃ ትሆናለህ። ምንም ለዕለት ጉርስ መሸፈን ያቅታል። ሁሉ ነገር ያለው ሐሳባችሁ ላይ ነው። አንድ ጥያቄ ልጠይቃችሁ። አንዳንድ ሰዎች ካጠገባችሁ ብድግ ብለው ተተኩሰው ትልቅ ቦታ ላይ ሲደርሱ እንዲህ ትላለህ፣ አውቀዋለሁ እኮ ትላለህ። ይሄ እኮ አስመትቶ እኮ ነው፣ አስጠንቁሎ እኮ ነው ትላላችሁ። አይ አይደለም፣ በአመለካከት ተለይታችኋል። ያ ሰውዬ አካባቢውን መመልከት፣ ያየውን ነገር ወደ ጥቅም መቀየር፣ እድሉን መጠቀም አቅሙ ከፍተኛ ነው። ተለይቶ ካንተ ሀብታም የሆነው አካባቢውን በውል ማጤን መመልከት ስለሚችል ነው። ልዩነቱ ይሄ ነው። ስለዚህ በአንድ ነገር ላይ ያለ ፍጹም ኃይል ሐሳብህ ነው። ሐሳብህ ደግሞ አይምሮ ጤነኛ ከሆነ ጤነኛ ሐሳብ፣ አይምሮ የታወከ ከሆነ ደግሞ ድዌ ሐሳብ ይኖራል። በቅዳሴ ጊዜ ምን ይላል? ሐሳቡ በልቡ ድዌ የሆነ ቢኖር ምን ይበል? ይከልከል። ድዌ የሆነ ሐሳቡ የታመመ አይምሮ ያለው አስተሳሰቡ በሽተኛ የሆነ ወገኔ የራስህን ዕጣ ፈንታ አንተው ራስህ የምትወስንበት ልዩ ሆነ የተፈጠርክ መሆንህን አትርሳ። ወገኖቼ ወደ እንትኑ እንምጣና አንዳንድ ሐሳቦችን በእርጋታ ለማየት እንሞክር። ሕይወት በምርጫ የተሞላች ናት። ከእንቅልፍህ በስንት ሰዓት እንደምትነሳ፣ ወደ ስንት ሰዓት ወደ እንቅልፍ መሄድ እንዳለብህ ይሄ ውሳኔ የሕይወትን ዕጣ ፈንታ ይወስናል። ወገኖቼ እኔ በሕይወቴ አንድ ነገር ተምሬያለሁ። በሕይወቴ የተማርኩት መታመንን ለመገንባት ብዙ ዘመናት እንደሚያስፈልግ፣ ለማፍረስ ግን ቅጽበታት እንደሚበቁ አውቃለሁ። ስለዚህ መታመንን ለማግኘት ከምጥረው በላይ እንዳይፈርስብኝ የምጠነቀቀው መጠንቀቅ ለማግኘት ከጣርኩት በላይ እጅጉኑ ዋጋ የሚጠይቅ ነው። ወገኖቼ የእግዚአብሔር ቃል መጥፎ ንግግሮች ለዲያብሎስ ዕድል መስጫ ናቸው። ኤፌሶን 4:31 ላይ በቁጣችሁ ላይ ፀሐይ ግባ፣ ለዲያብሎስም ፈንታ አትስጡ። የከረረ ቁጣ የተሞላበት የከፋ ንግግር ለዲያብሎስ መጋበዣ የጥሪ ደብዳቤ ነው። ና ብሎ ዲያብሎስን መጥሪያዎች ናቸው። ለዚህ ነው በቁጣችሁ ላይ ፀሐይ ግባ። ለምን? ዲያብሎስ ዕድል ያገኛል። ቂሙን፣ ጠቡን፣ ቁጣውን ተመርኩዞ ዲያብሎስ ቤታችሁን ገብቶ እንደ እንኩሮ ያነኩራችኋል። ስለዚህ ለዲያብሎስ ፈንታ አትስጡ። መራርነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። ከእናንተ ዘንድ ምን ይበል? እርስ በርሳችሁም ቸሮች ሩህሩሆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ምን ተባባሉ? ምን ተባባሉ? አልሰማሁ። ምን ተባባሉ? አይ አልሰማሁም። ምን ተባባሉ? ይቅር ተባባሉ። ምን ተባባሉ? ሴቶች እስቲ ከእናንተ መካከል ቂም በማንም ላይ የሌለው ሰው እጁን ያውጣ። ሴቶች በማንም ላይ ከማንም አልተቋረፍኩም፣ ከማንም ጋር አልተጣላሁም፣ ማንም ላይ ቂም የለኝም፣ ማንም ላይ ጥላቻ የለኝም የሚል አንድ ሴት እጁን ያውጣ። አረ ስለ አንቺ ብሎ የማረን ወንዶች እስኪ አይኖርም። 10 ከሞላችሁ አይኖርም።
አይ 10 የሞላው ካስ እናንተ ለአቅመ ጥያቄ አይኖርም። ለምን ጸሎታችን እንደማያርቅ ታውቃላችሁ? ለምን እንባችን መልስ እንደማያመጣ ታውቃላችሁ?